ስኬት ምርጫ ነች። እንግዲህ በጣም ብዙ ሰዎች ስኬት ማለት እድል፣ ኮኔክሽን ወይ ደግሞ ታለንት ይመስላቸዋል። ነገር ግን ሁሉም ውሸት ናቸው። ስኬት ምርጫ ነች። እሺ ትክክለኛ ምርጫ እየመረጥኩኝ ነው ብለህ ታስባለህ? ወይስ ደግሞ ሳታውቀው የውድቀትን ምርጫ በየቀኑ እየመረጥክ ነው? ፍላጎትህ ስኬት ከሆነ በዚህ ቪዲዮ አብረን እናያለን። ስኬት እድል አይደለችም፣ በየቀኑ የምትመርጠው የምርጫ ጉዳይ እንጂ። አሁን ላይ የያዝከው ውጤት ከዚህ በፊት የመረጥካቸው የምርጫዎችህ ጥርቅም ናቸው። አይዘር መምረጥ እያለብህ ያልመረጥካቸው ወይ ደግሞ መምረጥ ሳይኖርብህ የመረጥካቸው። ስኬታማ ሰዎች ከፍላጎታቸው እንደዚሁም ከስሜታቸው በላይ መምረጥ ያለባቸውን ጠንቅቀው ያውቃሉ። አንተስ ምን ልምረጥ ብለህ ግራ ተጋብተሃል? ከኔ ጋር 3 ወሳኝ የህይወት ምርጫዎች እንዲሁም ስኬታማ ሊያደርጉ የሚችሉ ነገሮችን አብረን እናያለን። አንደኛ የማይንድሴት ምርጫዎች፣ ፊክስድ ማይንድሴት ወይስ ደግሞ ግሮዝ ማይንድሴት? አሸናፊዎች የሚያስቡት እንዴት ይህን ከባድ ነገር ማሸነፍ እችላለሁ፣ እንዴት ይህን ከባድ ነገር መጨረስ እችላለሁ፣ እንዴት። ተሸናፊዎች ደግሞ ይህን ነገር ማድረግ አልችልም፣ ይህን ነገር መጨረስ አልችልም። ጥያቄ እንዴት ከሆነ ሁልጊዜም መልሱን ማግኘት ትችላለህ። ሁለተኛ የልምዶችህ ምርጫ፣ በየቀኑ ጥቃቅን ልማዶች ለስኬት አስፈላጊ የሆኑ ነገሮችን ይገነቡልሃል። ለምሳሌ ጊዜ አጠቃቀም፣ በየቀኑ ጥቃቅን ነገሮች የሚገነባው ልማድህን ይገነቡልሃል። ለምሳሌ ማንበብ፣ ፊትነስ፣ እነዚሁም ደግሞ ጊዜ አጠቃቀም። ስኬት ትልቅ ምርጫ አይደለችም፣ በየቀኑ የምትመርጣቸው ጥቃቅን ምርጫዎች እንጂ። ሶስተኛ choose your environment፣ የምትውልበትን አካባቢ ምረጥ። ከማን ጋር ነው ጊዜን እያጠፋህ የሚለው ጥያቄ ስኬት ላይ ትልቅ ተጽዕኖ ያሳድራል። ፑሽ የሚያደርግ ጓደኛ ነው ያለክ ወይስ ወደ ኋላ የሚጎትት? አንዳንድ ጊዜ ብቻህን መሆን ሳይሻል አይቀርም። አለመምረጥ የሚባል ነገር የለም። ወይ ፈልገህ ሀብትን ትመርጣለህ፣ አለበለዚያ አውቶማቲካሊ ድህነትን መርጠሃል። ወይ መርጠህ ለደስታ፣ ለሀብት፣ ለስኬት ትሰራለህ፣ ካልሆነ አልሰራህም ማለት ግን አይደለም። እየሰራህና እየመረጥክ ነው። ነገር ግን የመረጥከው ድህነትን፣ ደስታ ማጣትን፣ እንደዚሁም ሀሜትን ኦር ደግሞ ሌሎችን ነው። ስኬት ለሁሉም ቀርቧል። ሁሉም ግን ስኬትን ይመርጣል ማለት ግን አይደለም። ሁሌም ጠዋት ስትነሳ 2 ምርጫ አለ። አስተውል። አሁን የምትመርጠው ግን ወደፊት የሚቆጭ እንዳይሆን። ዛሬ ለነገ ስኬትህ የሚጠቅምህን የመረጥከውን ምርጫ ኮሜንት ላይ አስቀምጥልኝ። እንደተለመደው ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ምናምን ማድረጋችሁን አይረሳ። See you at the top.